ከእግዚአብሔር የታዘዘውን መከራ ለመቀበል የተዘጋጀ ሰው ንዑድ ክቡር ነው። ገዳማውያንም ንዑዳን ክቡራን ናቸው። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በአባቶች ራእይ ተገደመ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ህብረትና አንድነትን ለማስጠበቅ ትላንት ብለው በሐዘን የሚያወሱት ብዙ መከራን ማለፍ ይቻሉ የመነኮሳት ህብረት መገኛ ነው። አንዳንዴ ምግብ ታጣበሳል፣ ቆሎም ንፍሮ ታጣበሳል፣ ባዶ ጥረጭውን በዱጤ ይጠጣ ነበር። ነገር ግን የምእመናን ብርቱ ተሳትፎ ሐዘንን ወደ ደስታ የቀየረ የጠንካራ ክንድ ውጤት እነሆ። የእናቶች በዓት ግንባታ፣ የእናቶች የተደራጀ የዕደ ጥበብ ተቋም ግንባታ፣ የሻማና የጧፍ ማምረት ስራ፣ የንዋያተ ቅዱሳትና የሸቀጣ ሸቀጥ ሱቅ፣ የእህል መጋዘን፣ ደረጃውን የጠበቀ የመጸዳጃ ቤት ግንባታ፣ 170 ሜትር የደረጃ መወጣጫ ግንባታ፣ ጊዜያዊ የሶላር ሲስተም ዝርጋታ፣ ከ8 ኪሎ ሜትር በላይ የሚሸፍን የመንገድ ስራ፣ የእናቶች የቤተ እግዚአብሔር ግንባታ እስከነ ሙሉ ግብአቶች። እነዚህ የምእመናን ህብረት ፍሬዎች ናቸው። በቀጣይ ለገዳማውያን የግብርና ስራ አስፈላጊ የሆነው የመሬት ግዢ፣ የአባቶች በዓት ግንባታ፣ የቤተ እግዚአብሔር ግንባታ፣ የአባቶች የማምረቻ ሼድ ግንባታ፣ ለአካባቢው ምእመናን ብሎም ለገዳማውያን መገልገያ የሚሆን የአብነት ትምህርት ቤት ግንባታ፣ ከመጀመሪያ ደረጃ እስከ መሰናዶ ማስተማር የሚችል ትምህርት ቤት፣ ደረጃውን የጠበቀ ሆስፒታል ግንባታ፣ የውሃና የኤሌክትሪክ መስመር ዝርጋታ፣ የከብት እርባታና የወተት ተዋጽኦ ማምረቻ፣ ግዙፍ የሆነ የቅዱስ ሚካኤል ህንጻ ግንባታ ገዳማውያኑ ከምእመናን ጋር በጋራ ለመስራት ካቀዷቸው ስራዎች መካከል ዋና ዋናዎቹ ናቸው። ከዚህ የበለጠ ስራ እንዲሰራ አለት እንድትሆኑ ብረት እንድትሆኑ እግዚአብሔር ብርታትና ጉልበቱን ይስጣችሁ እንላለን። እናመሰግናችኋለን። ትሩፋትን ማድረግ ለኛ ለክርስቲያን ቀላል ነገር አይምሰለን። ትሩፋትን በማድረግ እስከ ፍጻሜው ከገዳማውያን ጎን እንቆም።